ቲፒኤልኤፍ ባለፉት 27 ዓመታት እነዚህ ሰዎች ታዛዥነት ምን ማለት እንደሆነ አያውቁ። ይሄ መንግስት ምንም አይነት የህዝባዊ ጥያቄ የህዝብን ጥያቄ ቤዝ አድርጎ የሰራው ነገር አለ ብዬ አላምንም። ነገር ማን ነው? ቲፒኤልኤፍ ነበር አይደል? ስለዚህ ያ ነገር አይኖርልህ። ስለዚህ የምትሆነው ከሌሎቹ እንዳንዱ ነው የምትሆነው። እኔ እንደፈለገ ማኒፑሌት አደርጋችኋለሁ ስላላችሁ አብይ አህመድ no we can't afford that kind of mentality። ምክንያቱም ለዘመናት ስልጣንን እንዴት ተዋግተን እንዳመጣ ነው እናውቃለን። ላንተ አንሰጥም ነው። ይሄ ነው ጸቡ። እኔ የምረዳው። በዚህ መካከል ግን ግብዞች፣ አሸርጋጆች ህዝብን ከህዝብ ሊያጋጭ የሚችሉ ነገሮች ብዙ ነገሮች ተደርጓል። በዛ ምክንያት ህዝቡ ምን አደረገው? ባካፕ አደረገው። ያን ኃይል ማለት ነው። ባካፕ ስላደረገው አትሮሲቲው ከዛ በኋላ የመጣ ጉዳይ ነው እንጂ መጀመሪያውኑ ቲፒኤልኤፍ እንደ አንድ ፓርቲ ህልውናውን ይዞ ምንም አይነት ዲዞልቭ ሳይደረግ በአዴንም ህልውናውን ይዞ ይሄ ቨርቲካልና ሆሪዞንታል ኢንዲፔንደንት የሆነ እንትን የፓወር እንትን ኖራቸው ዳይናሚክስ ኖራቸው እንቀጥላለን የሚል ነገር ቢኖር ኖሮ እዚህ ሁሉ ውጥንቅጥ ውስጥ እንገባል ብዬ ስለማላምን ነው። የዚህ ሁሉ ውጥንቅጥ ቨርቲካል ኤንድ ሆሪዞንታል ፓወር ዳይናሚክስ ያለው ፓርቲ እንዲኖር ስለማይፈልግ ነው አብይ አህመድ። ኦኬ ትክክል። እሱ ጋር እንዴት መሰለህ የማይሆነው ይኸውልህ፣ ለምን መሰለህ ሁለቱም ኢንተረስት አላቸው። አሁን ለምሳሌ ወደ ሌሎቹ እመጣለሁ። አሁን ቲፒኤልኤፍ ባለፉት 27 ዓመታት እነዚህ ሰዎች ታዛዥነት ምን ማለት እንደሆነ አያውቁ። ካታሎጋቸው ላይ የለም። ታስታውስ እንደሆነ የኢህአዴግ ማዕከላዊ ኮሚቴ ስብሰባ ሲያደርግና በየፓርቲዎቻቸው ስብሰባ ሲያደርጉ ደኢህዴን፣ ብአዴን፣ ኦህዴድ፣ ቲፒኤልኤፍ መጨረሻ ላይ በጉጉት የሚጠበቀው የቲፒኤልኤፍ መግለጫ ነው። አሁን የኦህዴድ መግለጫ እንደሚጠበቀው ማለት ነው። በእያንዳንዱ ክልል ውስጥ ለምሳሌ ደቡብ ውስጥ ብትመጣ የአባተ ኪሾ በለው የሽፈራው ሽጉጤ በለው ምክትሉ ቢተው ነው፣ የቲፒኤልኤፍ ሰው ነው። ኦህዴድ ላይ የቲፒኤልኤፍ ሰው አለ። እነ ወርቅነህን ልታነሳ ትችላለህ። ምናልባትም ለነሱ ቅርብ ስላላቸው እነ አባዱላ ገመዳ ልታነሳ ትችላለህ። አማራ ክልል ብአዴን ውስጥ የቲፒኤልኤፍ ሰዎች አሉ። ፓርቲው ምንም ክርክር የለውም። ኢትዮጵያ ውስጥ ለተፈጠረው ውድቀት ሁሉም አራቱም ፓርቲዎች ኢንክሉዲንግ አጋሮችም ጭምር መጠየቅ አለባቸው። በዋነኛነት ኢትዮጵያን ሲዘውር የነበረው ቲፒኤልኤፍ ነው። ለ27 ዓመት ስልጣን ላይ የነበረ አካል ከአንድ ከበሻሻ የመጣ ሰውዬ እንደፈለግኩ ላረጋችሁ ሲላቸው፣ ሊቀመንበር ልሁን በቀጭን ደብዳቤ ከስራ ላሰናብት ሲላቸው እሺ አይሉ። ኦብቪየስሊ ለአብይ አህመድ የጠቀመው ምንድነው ካልክ ኃይለማርያም ደሳለኝ አብይ አህመድን እኮ መሆን ሳይፈልግ ቀርቶ አይደለም። ኃይለማርያም ደሳለኝ አብይ አህመድን መሆን የሚፈልገው ድሮ ነበር። ነገር ግን አንድ የከለከለው ነገር ከጀርባው ህዝብ የለውም ደጀን የሚሆነው። በአብይ አህመድ እና በኃይለማርያም ደሳለኝ መካከል ያለው ልዩነት አብይ አህመድ ከጀርባው ደጀን አለው። መንግስታችን ተነካ ብለው ከቡራዩ መጣ ሲል እኮ ፖለቲክስ እኮ አብይ አህመድ እንደ ኃይለማርያም ደሳለኝ ጌታቸው ረዳ ፋና ላይ ሲናገር እንደሰማው ቢሮው ገብተህ ልታስለቅሰው አትችልም። ሁለተኛ እነሱ ውስጥ ያደገ ሰው ነው። ይሄ ኢንሳን የመሰረተ ሰው ነው። እያንዳንዱ እርምጃቸውን ያውቃል። አውቶማቲካሊ የሰውዬ ሊቀመንበር ሆኖ ሲመጣ ይነዋት አለ። ጠቅላይ ሚኒስትር ሆኖ እኮ ቃለ መሃላ በገባ ሰዓት የህዝብ ተወካዮች ምክር ቤት የተናገረው ሰምተሃል። የመጀመሪያ ስልጣን እንዳገኘ ወደ ሶማሌ ክልል ሊሄድ ሲል ጌታቸው አሰፋ መጣና ሶማሌ አካባቢ ችግር አለ ሲለኝ፣ ሶማሌ አካባቢ ችግር ካለ ጉድ አንተ አይደንቲፋይ ማድረግ ፕሮብለም እንዳለ ጥሩ ነገር ነው። ቀጣይ ደግሞ ችግሩ እኔን እንዳያጠቃኝ ተከላከል አለው። ያንተ ስራ ችግሩ እኔን እንዳያጠቃኝ ችግሩ እንዳይፈጠር መከላከል ነው እንጂ አትሂድ ትሄዳለህ ልትለኝ አትችልም አለው። ይሄ ቀላል ነገር አይደለም። ኃይለማርያም ቢሆን ትቀመጣለህ፣ ትሄዳለህ። ከፈለጉ ቢሮ አስገብተው ቆልፈውበት ይሄዳሉ። ከፈለጉ እንደ ሂዝ ፑፔት አይደለም እንዴ? something is controlled by someone። አሁን ልዩነቱ የወጡበት ማህበረሰብ ነው። ይሄ ያላስደሰታቸው እኚህ ሰዎች ከአብይ አህመድ ጋር ግጭት ውስጥ ይገባሉ። ኦብቪየስሊ ይጋጫሉ። ለምን? አብይ አህመድ እንደ ኃይለማርያም አይነት ሰው ነው የመሰላቸው እነሱ።
እኮ ያለፉትን 6 ዓመታት መለስ ዜናዊ ከሞተ በኋላ እኮ አበሳውን ነው ያሳዩት እኮ ሰዎች። ይሄን ራሳቸውም ይናገራሉ። አበሳውን ነው ያሳዩት ሰውየው። አንድ ነገር ላስታውስ፣ የኢትዮጵያ እግር ኳስ ለፌዴሬሽን ምርጫ በሚካሄድ ሰዓት አንድ ባለሳሳት ተክለወይኒ ነው ምናምን የተባለ ሰዓት ፋና ላይ የሀገሪቱ ሚዲያ ላይ ቀርቦ በክልሎቻችሁ እውቅና ወይም ደግሞ ድጋፍ ያሌላችሁ ሰዎች ለኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንትነት መወዳደር አይችሉም ብለዋል ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሲባል ኃይለማርያም ምን አባቱ ያውቃል ብሎ ቃል በቃል የተናገረው። ምን አባቱ አገባው ኃይለማርያም ያለው። አቶ ጌታቸው ረዳ ለሆነ ጉዳይ ኃይለማርያም ቢሮ ሲገባ አንገቱን ደፍቶ ጠረጴዛ ላይ ተኝቶ አገኘሁት። ከሱ በፊት አንድ የቲፒኤልኤፍ ሰው ነበረ አስቀይሞት ወጣ። እኔም ተመልሼ ገባሁኝ። ሄድኩኝና እዛ ሰውዬ ጋር ሄጄ ለምንድን ነው ሰውዬ ማናሰራው? ለምንድን ነው እንዳይሰራ የምናደርገው? ከዛ ጊዜ በኋላ በተወሰነ መንገድ ነፃነቱን እያገኘ መጣ ይላል። which is ያለፉትን 6 ዓመታት ለሰውየው መቀመጫ እሳት ነው ያደረጉበት። ሰውየው ኃይለማርያምን ማለት ነው። አብይ ኃይለማርያም ነው ይለያል፣ በተለያዩ ነገሮች ይለያል። ኦኬ ከዛ በኋላ ምን ይላል? እኚህ ሰዎች አስቀድሞ ወደ ተዘጋጁበት ወደ መቀሌ ይሄዳሉ፣ ህዝብ ያደራጃሉ። የቀበሩት መሳሪያ አለ፣ ታንክ ቀብረዋል። ኦኬ ይዋጋሉ። የሚዋጉበት ግን እንደሚናገሩት እንደኮዛቸው ሳይሆን በአብይ አህመድ የተቀሙትን ስልጣን ድጋሚ ለማግኘት ነው። ይሄን ጌታቸው ረዳም ተናግሮታል። ቢችሉኝ ሰዎች ድጋሚ ወደ ፌዴራል መንግስቱ መጥተው ከዚህ ቀደም ባለፉት 7 ዓመታት ያደርጉ እንደነበሩት ማድረግ ይፈልጋሉ አለ እኮ። ሶ ያ ነው ፖይንቱ። የቲፒኤልኤፍ ሰዎች እንደፈለጉ አዛዥ ፈላጭ ቆራጭ ያለመሆናቸው ነገር ስለተገደበባቸው ነው እንጂ በሌላ አባባል እኮ ሐዋሳ ላይ እኮ ተነጋግረው እኮ ኦልሞስት መፍታት ይችላሉ። ሐዋሳ ላይ አልተስማማም፣ ባህር ዳር ላይ ትሄዳለህ። ባህር ዳር ላይ አልተስማማም፣ አዲስ አበባ ላይ ትቀመጣለህ። አዲስ አበባ አልተስማማም፣ መቀሌ ላይ ትነጋገራለህ። ያካሄድ ከሆነ ልዩነት። ሁለተኛ አብይ አህመድ ዛሬ አገር አቀፍ ፓርቲ ያደረገው ብልጽግና እኮ እሱ ወደ ስልጣን ከመምጣቱ በፊት ኢህአዴግ እኮ ተነጋግረው የጨረሰው ነገር ነው እኮ። ኢህአዴግን አክስመው አፍርሰው አገራዊ ፓርቲ ሊመሰርቱ ተነጋግረው ጨርሰዋል እኮ። በነገር ላይ ብልጽግና ወይ አገራዊ ፓርቲ እኮ አብይ የፈጠረው አይደለም። Do you have any proof for that? Obviously በኢህአዴግ ሰዎች እዚህ እስካላችሁ ልታግዙኝ ትችላላችሁ። በጠቅላላ ቲፒኤልኤፎችን ያላካተተ ኢህአዴግ ሰዎች የሚባል አለ ወይ ነው? ከተስማሙ ለምን ያናረጉ? ኢህአዴግን ወጥ አገራዊ ታስታውሳለህ? ይሄ የመተካካት የኢህአዴግ ሰዎች መተካካት አለባቸው ብሎ መለስ ዜናዊ የተናገረው በመጀመሪያው 5 ዓመት ላይኛው እርከን ላይ ያሉ ባለስልጣናቶች ይተካሉ፣ ከዛ አዳዲሶች ይመጣሉ። ፓርቲውን ደግሞ እንደ ፓርቲ ወጥ የሆነ ሀገራዊ ፓርቲ ለማድረግ ቢኮዝ እነዚህ አጋር የተባሉ ትናንሽ ፓርቲዎች ቅሬታ እያሰሙ ነው፣ ተገለዋል። ስለዚህ ወጥ የሆነ ሀገራዊ ፓርቲ ለመመስረት እኮ ተነጋግረው ጨርሰዋል። ጥናት ተደርጎ ሁሉ ነገር ያለቀ ነገር እኮ ነው። አሁን እንደ አዲስ ቢነግሩህ ማለት ነው። ኤኒዌይስ ቴዳ ይሄ ያንተ እይታ ነው የሚሆነው። የኔ አርጊመንት ምንድነው? ኢፍ ዴይ አር አሽ ጀነራል ሳሙሮ ጫማ መቀየር የሚያስችል ደሞዝ የማይከፍልን ፓርቲ ደግፎ ራስ መነገር ምንም ጥቅም የለውም። እኔ እንትን ሐቁ ላይ ብቻ ተመርኩዘን እናውራ። ስለ ህዝብ እኮ ነው የምናወራው ማለት ነው። እኔ እያልኩ ያለሁት እኔ ተጨማሪ ያለኝ ነው። ፋክት ማለት ፋክት ቆይ እኔ ልጨርስና ተውላችኋለሁ፣ ችግር የለውም። እኔ እያልኩ ያለሁት አዎ ትላንትና አውራ ፓርቲ ሆኖ የሀገሪቱን ሌፍት ኤንድ ራይት ፓወር ኮንትሮል አድርጎ የሚሄድበት የፓወር ስታተስ ላይ አይደለም። ይሄ እንዲና ያላደረግን ያን ቲፒኤልኤፎች ብቻ ሳይሆኑ ሌሎችም ደህዴንም ኦህዴድም ብአዴንም እንደዛ ላይ አይደለም ያሉት። እንደ ድሮ ስታተሳቸው ማለት ነው። ያው ማኒፕሌት ይደረጋሉ በሚባለው መልኩ አይደለም ያሉት። አሁን ላይ ያለው ምንድነው? ብልጽግና የሚባል ፓርቲ ለአንድ ራዕይ ለአንድ ዓላማ የሚንቀሳቀስ የራሱ የሆነ የተለየ ማኒፌስቶ፣ የተለየ የፖለቲካል ፕሮግራም፣ የተለየ ስትራቴጂ፣ የተለየ ርዕይ ያለው ፓርቲ ነው ያለው ብዬ ነው የማስበው። ምንም እንኳን የወጣው ከኢህአዴግ ከሚባለው ከውስጥ ወደ ውጭ ሰብሮ የወጣ ቢሆንም ማለት ነው። ቲፒኤልኤፍ ስትመለከት ግን እስቲል የዚህ ፓርቲ የህልውና አደጋ ስጋት ቲፒኤልኤፍ ነው። የፓርቲው ነው፣ የህዝብ አይደለም እያልኩ ያሉት ፓርቲው ለእርሱ የህልውና ስጋት አደጋ ስለሆነበት ነው ህዝባዊ ለማድረግ የሚሞክረው። የህዝብን ጥያቄ መልሷል አይደል? ብልጽግና ህዝብ እየጮኸ አይደለም? ሌፍትን ራይት ኦሮሞ እየጮኸ ነው፣ አማራ እየጮኸ ነው፣ አፋር ሶማሌ እየጮኸ ነው። የአፋር ክልል እኮ ትልቅ ባለስልጣን አሁን የት ነው ያለው? ኤርትራ ገብቷል እየተባለ ነው አይደል?
አርብቶ አደር ምናምን ስልጣን የሚመራ የነበረ ክላሹን ይዞ ኤርትራ ገብቷል። ያ ባለበት ውስጥ ብልጽግና የራሱን የፖለቲካል ሞቶ በጣም እንዲደረግለት ህዝባ እያደረገን ያለው ኢህአዴግ የህዝብ ጥያቄ መልሷል። እስኪ መለሳቸው የምትላቸው ንገረኝ። ምን አይነት ጥያቄ? ለምሳሌ የህዝብ ጥያቄ ስትል ኦኬ፣ አሁን ያለው መንግስት የህዝብ ጥያቄ አልመለሰም የምትል የትኛውን ጥያቄ ነው? ማለት የህዝብ ጥያቄ ነው። አሁን ያለው መንግስት የህዝብ ጥያቄ መልሶ አያውቅም እኮ አልከኛል። ያ ለምሳሌ አሁን እኔ ተወልጄ ያደኩበት የአማራ ክልል ለመጣልህ እኮ ነው። ልጆች መማር አይችሉም። ኦኬ፣ አልተመለሰም። ትክክል። ገበሬዎች እርሻቸውን አርሰው ማምረት አልቻሉም። የኦንጎይንግ ዋር ማለት እየተካሄደ ባለው ጦርነት ማለት ነው። የጦርነቱ ምክንያት ማለት ኦኬ፣ የህዝብ ጥያቄ አሁን የህዝብ ጥያቄ ስል የህዝብ ጥያቄ እኮ ነው። ህዝቡ ነው አሁን እያነሳው ያለው። ህዝቡን እያነሳው ያለው ያው አክቲቭ የሆነ ጦርነት ያለበት አካባቢ ላይ ያሉ ጥያቄዎች አሉ። መደፈሮች፣ ትምህርት ቤት አለመሄድ ምናምን ኦብቪየስሊ ያለ ነው። ይሄን ነገር በ27 ዓመት ወያኔ በሚመራበት በሚባለው ጊዜ እኔ አማራ ክልል ተወልጄ ነው ያደኩት። ሲስተማቲክ የሆኑ ሬሲስት አካሄዶች ሊኖሩ ይችላሉ። ኦኬ፣ ትርክቶች ሊኖሩ ይችላሉ። ሌፍት ኤንድ ራይት ግን ሴቶች ሬፕ የተደረጉ አይናችን ፊት ማለት ነው። ተማሪዎች ከትምህርት ገበታ ስንት ሚሊዮን ተማሪ ነው ከትምህርት ገበታ ውጭ ያለው? እሱ እንዳለው ነው። አሁን እኔ ሬፕ ማነው አሁን አንተ ያልካቸው ነገሮች ያሉ ናቸው። ጦርነት ካደረግ ኦብቪየስሊ እንደዚህ አይነት ነገሮች ይገጥማል። ትምህርት ቤት ህፃናቶች ትምህርት ቤት አይሄዱም። ግድያ አለ፣ መደፈር አለ። እነዚህ ያሉ ናቸው። የጦርነት ውጤት ነው። ነገር ግን እንደ ህዝብ ጥያቄ ኢህአዴግ ባለፉት 27 ዓመታት ኢቭን የትግራይ ህዝብ ራሱ እኮ የመቀሌ ህዝብ ነዋሪ ውሃ የላቸውም። ውሃ ይጠይቁ ነበር። የቲፒኤልኤፍ ሰዎች የተንሸራሸሩ ላግዠሪስ ላይፍ በሚኖሩበት ሰዓት ታውቃላችሁ። የመቀሌ ህዝብ እኮ የመቀሌ ነዋሪ ውሃ የለውም። አማራ ህዝብ ይሄ የሚሰነዘርብን የሐሰት ትርክት ይቁምልን ይላል። ጠባብና ነፍጠኛና ጠባብ እያልኩ የኦሮሞን ህዝብና የአማራን ህዝብ ሲምቦላይዝ እያደረጉ ፖለቲካ እየሰፉ ሲያቀርቡ ነበር አለ። ይሄ የህዝብ ጥያቄ አይደለም፣ ይቁምልን አላለም የአማራ ህዝብ። ይሄ ግድያ አቁሙልን፣ ጉራ ፈርዳ ላይ፣ አርባ ጉጉ ላይ በየቦታው ላይ ስንገደል ነው። ይሄ ነገር ይቁምልን። የመልካም አስተዳደር እጦት በየቦታው ይነሳ። ኢህአዴግ የሰራቸው መልካም ጥያቄዎች አሉ። የህዝብ ግን የህዝብ ጥያቄ በክልል የመደራጀት ጥያቄ ለምሳሌ ህገ መንግስታዊ ጥያቄ ነው። ኢህአዴግ የመለሳቸው በክልል የመደራጀት ጥያቄዎች አሉ። አይነቱ ይለያይ እንጂ ተፈሪ መኮንንም ያልመለሷቸው የህዝብ ጥያቄዎች አሉ። ደርግ የመለሰው የህዝብ ጥያቄ አለ። ለምሳሌ ተፈሪ መኮንን ያልመለሳቸው የመሬት ጥያቄዎች አሉ። ይኸውልህ ኮምፓራቲቭ አናሊሲስ ምን ሰራ በየጊዜው አሁን ይሄኛው ፓርቲ የህዝብን ጥያቄ ያልመለሰ የምትለው 100% የለም። አንዱ ፓርቲ ለምሳሌ አሁን ተፈሪ መኮንን ሄደው ለዘመናት የህዝብ ጥያቄ የነበረው የመሬት ጥያቄን ደርግ መልሷል። በተረፈ ግን ደርግ ደግሞ ያልመለሳቸው ደግሞ አዲስ ችግሮች ደግሞ ተፈጥረዋል። ደርግ ሲሄድ ኢህአዴግ የመለሳቸው ጥያቄዎች አሉ። ኢህአዴግ ደግሞ ያልመለሳቸው ጥያቄዎች አሉ። አሁን ያለው መንግስት ደግሞ ጥያቄያችንን መልሷል የሚሉ ወገኖች ደግሞ አሉ። ከትላንት ወዲያ ከነበርንበት የባሰ አዘቅት ውስጥ ከቶናል፣ ጥያቄያችንን አልመለሰም ደግሞ የሚሉ ወገኖች አሉና በየጊዜው የህዝብ ጥያቄዎች ያሉና የነበሩ ናቸው። አትሊስት ይሄን ነገር በዚህ ጉዳይ ላይ መተማመን አለብን ለማለት የኔ ጥያቄ ማለት እኔ አንተን ማይህ ገለልተኛ ጆርናሊስት አድርጌ ስለማይህ ገለልተኛ የፓርቲ ፖለቲክስ ውስጥ የሌሉ የህዝብ ጥያቄ መልሷል ብለው የሚሉ አሰስመንት የሰራው ካለ ላምንህ እችላለሁ። አሁን አንተ የምትላቸው እዚህ መጥቶ ቃል አሁን ቡኖ በደሌ አለ አይደል? ቡኖ በደሌ ከእናቱ እና አባቱ ከሚኖሩበት ሰፈር 1 ኪሎ ሜትር ሄዶ የሱ ማንነትን የሚጋሩ ሰዎች ሬፕ የተደረጉ የተደፈሩ ባለበት የኦሮሞ ጥያቄ ተመልሷል ይላል። የህዝብ ጥያቄ ለመለሰ ምን ተመልሷል? የህዝብ ጥያቄ በክልል የመደራጀት ጥያቄ ጠይቆ የተመለሰላቸዋል። ላለፉት like for the last 3 decades ጥያቄ ሲያቀርቡ የነበሩ ብሔሮች ጥያቄያችን ተመልሷል ይላሉ። ለምሳሌ እነማ ደቡብ ክልል ላይ ያታቸው እንዴ 10ኛው ክልል ነው የተፈጠረው። ምን ያህል ህዝብ ነው በኤጀቶ ምን ያህል ወጣት ነው የተገደለው ክልል ስለጠየቁ? አሁን እሱ አይደለም እኔ ግድያውን ቶ በደም ያገኘውን ነገር መንግስት ሶሉሽን አመጣልኝ ብለህ ትላለህ እንዴ? በደም እኮ ነው ያገኙት እነዚህ ሰዎች። በኢህአዴግ ጊዜም እኮ በደም አላገኙም እኚህ ሰዎች እኮ እየሞቱም እኮ ሎቄ ላይ ሲጨፈጨፉ እየሞቱም ጥያቄያቸው አልተመለሰም ነበር። ምንድነው የምትለኝ? አሁን እኮ አትሊስት ሞቶም ተመልሶላቸዋል እያሉ ያሉት እንደዛ ነው። ይኸውልህ ቴዲ እኔ በደንብ አንደርስታንድ አደርጋለሁ። በዚህ 7 ዓመት ውስጥ የህዝብ መልስ ተመልሷል ብሎ የሚያምን ሰው ካለ እኔ አልኩህ እኮ if I am one of እነ ጀነራል ሳሞሮ ወይም ሌሎች የብልጽግና ካድሬዎች ብሆን መልሴ እናንተን የምከራከረው
ጥያቄ ተመልሷል፣ ግን በሂደት የሚቀሩ አሉ ነው እምልህ። አንተ አሁን ኮምፕሬሄንሲቭ እየተናገርክ ያለው አንድ ይሄንና ነው ጋይስ። አሁን የአብዛኞቻችን ችግር በቃ የሆነ ነገር ሐቁን ማዳፈን መቃወም ስለሚመስል ነው። ለፌርነስ ማውራት አለብን። እኔ እንዳልኳችሁ የሪያሊዝም ተማሪ ነኝ። እኔ ከማንም ጋር አባል አይደለሁም። ሐቅ ግን ካለ ሐቅን እዚህ ጋር እናገርላለሁ። ልደብቅህ አልችልም። ቢኮዝ ከኔ ጋር ስለሚጋጭ ከፕሪንሲፕሌ ጋር ይጋጫል። በዚህ ዘመን ጥያቄያችን ተመለሰ ብለው ሰላማዊ ሰልፍ የወጡ ህዝቦችን አይቻለሁ። ለምሳሌ በክልል የመደራጀት ጥያቄ ሲገደሉ የነበሩ ኢቭን ጄኖሳይድ ተፈጽሞብናል ነው የሚሉት። የምታስታውሰው ከሆነ የሎቄ ማሳካር እያሉ ያከብራሉ። ታስታውሳለህ? ያን ክላሽ ነበረ በህዝቦች መካከል ኢንስቲጌት ኤርሊ ታይም ላይ የነበረ ነው። ቅጠል ይዘው ወጥተው ፍጹም ጨካኔ በተሞላበት ሁኔታ የጨፈጨፏቸው ማለት ነው። ዳትስ ፖስት ሪቮሉሽን ነው። ይሄንን ድና አታደርግም። ኦኬ፣ እንደዛ ተጨፍጭፎ ኢህአዴግ ግን አልመለሰላቸውም። ምን ትላለሽ? ማለት እንደሚፈልጉት በክልል አላደራጃቸውም እንዴ? አሁን እኔ ግራ አሁን እኮ ምን መሰለህ፣ የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ተቋቁሞ በሚኖሩበት ሰዓትና ዛሬ ማዕከላዊ መንግስት፣ ደቡብ ምዕራብ ኢትዮጵያ መንግስት ምናምን ተብሎ ተቋቁሞ ያለው ልዩነት በደንብ አንቲስፔት አድርገው ታውቃለህ? እዚሁ አንተ ቤት ስንነጋገር አልነበር? ምንድን ነው ልዩነቱ? እዚሁ አንተ ቤት ውስጥ እኮ እንደገና ዳግም ጭቆና ውስጥ እንደገቡ እኮ በጀት የምናምን ዴፊሲት ሲያወሩ ነበር አይደል? እሱ we don't care። አሁን ጥያቄያቸው ተመልሷል አልተመለሰም? ለምሳሌ የደቡብ ማዕከላዊ ኢትዮጵያ የደቡብ ማዕከላዊ ኢትዮጵያ ተብሎ የተቋቋመው ክልል አይፈልጉም እንደዛ ለመሆን። በክልል መደራጀት የሚፈልጉ ሰዎች ጥያቄያቸውን መለስክላቸው። which is ያው ማስቀድመ እየነገርካቸው ፔን ያልሰጣችሁም ከሚበደብላችሁ በጀት ዞን በነበራችሁ ሰዓት የሚሰጣችሁ በጀት አለ። በክልል ከተደራጃችሁ በኋላ ዞን በነበራችሁ ሰዓት ያላችሁን በጀት ይዛችሁ ነው የምትወጡት። ቢኮዝ የገንዘብ ችግር ስላለ ተብሎ ተነግሯቸው፣ ሰፈር ታደርጋላችሁ ተብሎ ተነግሯቸው፣ ህገ መንግስታዊ መብታችን ነው ብሎ ሪፈረንደም አድርገው በክልል ተደራጁ። አሁን ደግሞ አይተንም ሰምተንም የማናውቀው ችግር ውስጥ ገባን ካሉ ይሄ የመንግስት ችግር ነው እንዴ? አሁን እኔ I don't want to አይ ነው የመንግስት ችግር ነው እየተነገራቸው ትጉላላላችሁ። በክልል መደራጀት አያዋጣችሁም ብለህ ነግረሃቸው ክልል ኦኬ ጥያቄያችን ተመለሰ ብለው ጨፈሩ፣ ሰላማዊ ሰልፍ አደረጉ፣ እልል አሉ። ያን ያደረጉት እነማን ናቸው? አሁን እዚህ ጋር እንተማመን። አሁን እኚህ ሰዎች ጥያቄያቸው ተመልሷል አልተመለሰም? እኔ አልተመለሰም ነው ብዬ ማምነው። ጥያቄያቸው እኮ እያንዳንዱን ዜጋ እኮ ላግዠሪ የሆነ ህይወት እኮ ማኖር እኮ አይደለም አላልኩም። እኔም ደግሞም አይሆንም እንደዛ። አሁን ጭቆና ውስጥ ከወደቁ አሁን አመራሮቻቸውን ይጠይቁ። ሙሰኞች ከሆኑ የህዝቡ ጥያቄ አሁን የፌዴራል መንግስትን ሳይሆን የምትጠይቀው ኦኬ የክልል ጥያቄ ላይ መስዋዕትነት ከፍለን ክልል ሆነናል፣ እናንተ እጅ ላይ ከወደቅን በኋላ ደግሞ አይተንም ሰምተንም የማናውቀው መከራ ውስጥ ጥላችሁናል። ስለዚህ ችግሩ ያለው እናንተ ጋር ነው፣ ሙሰኞች ናቸዋል፣ የክልል መደራጀታችንን ለግል ጥቅማቸው አውላቸዋል ብለው ከነሱ ጋር ይፋጠጡ እንጂ የፌዴራል መንግስቱማ እኮ ሪፈረንደም አዘጋጅቶ በምርጫ ቦርድ መንገዱን ጥርጊያውን አመቻችቶላቸው ያው ክልሉ ነው ብሏቸው እኮ። የኔ ጥያቄ ደግሞ ለአንተም ጠይቀህ፣ እሺ እኔ ሪፈረንደሙን ፍትሃዊ በሆነ መንገድ ፍጹም ከህዝብ ተነስቶ ህዝቡ በሚፈልገው መልኩ ተፈጽሟል ብለህ የምታምን ከሆነ አሁን የምትለው ነገር ሊሆን ይችላል። እኔ ያለኝ መረጃ ደግሞ በዛ ውስጥ ለምሳሌ የጉራጌ ጥያቄ አልተመለሰም፣ የወላይታ ጥያቄ አልተመለሰም። ጨፍልቀው ሌላ ክላስተር ነው እንጂ ፎርም ያደረጉት የራሳቸውን ካድሬዎች ከላይ አድርገው የህዝብን ድምፅ አፍነው ያን ፈጠሩ እንጂ ህዝቡ በጠየቀው መልኩ መልስ አልተሰጠም ነው እያልኩ ያለው። አሁን ትክክል ነው። አሁን ያልከው ትክክል ነው። በነገር ላይ በክልል የመደራጀት ጥያቄ የሁሉም ብሔር ብሔረሰቦች ህገ መንግስታዊ መብታቸው ነው። አንቀጽ 39 ላይ የተዘረዘሩትን 1 2 3 ብታልቁ መብታቸው ነው። በክልል እደራጃለሁ ብለህ ስለ እውነት ለመናገር ጠቅላይ ሚኒስትሩን እኮ አንገት ማነቅ ነው የቀራቸው እኮ። ኧረ ፋታ ስጡኝ። እኔ አስታውሳለሁ። ኧረ ቢሮዬ ቤት በኩል መግቢያና መውጫው ቤት በኩል እንደሆነ እንኳን አላውቅም። ኧረ መልሳለሁ እያለ እዚህ ጋር ይዘውት ነው ክልል የሆኑት አብዛኞቹ። አመት ሳይሞላቸው አመራሮቻችንን እሰርልን መከራ ውስጥ ወደቅን ነው።
ይሄ ሀቅ ነው ሀቅ አይደለም? ይሄ ያያችሁት ነገር አይደለም? ይሄ እንግዲህ የምናይበት መነጽር ሊለያይ ይችላል ቴዲና እኔ አሁንም የምነግርህ ቤዚካሊ ይሄ ተበጣሶ መኖር አላምንም። ነገር ግን ህገ መንግስታዊ መቱን አንድ አካል ሲጠይቅ ህገ መንግስታዊ በሆነ መንገድ መልስ መመለስ አለበት ብዬ አምናለሁ። አንለስ አዘርዋይስ ኮንስቲቱሽናል ሪፎርም እስካልመጣ ድረስ ወይም ደግሞ ሪቪዥን እስካልመጣ ድረስ። ነገር ግን የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ተብሎ ከነበረበት አንጻር ስታየው አሁን ሌላ ሸፍጥ ነው የተሰራው። ሌላ ሸፍጥ የተሰራው ያልኩ ክላስተር ነው ያደረጉት። ታውቃለህ? ክላስተር አድርገው ለምሳሌ ሪሶርስ ያለው ዞን እና ሪሶርስ የሌለውን ዞን አንድ ላይ ጨፍልቀ ስታደርገው እንደ ጥቅል ኢምፓክቱ ማን ላይ ነው የሚመጣው? ሁሉም ላይ ነው አይደል? ሁለቱም ዞኖች አንድ ላይ መርጅ የተደረጉ ዞኖች ላይ ማለት ነው። በዛ መልኩ ለራሳቸው በሚሆን መንገድ የራሳቸውን ካድሬዎች ከላይ አድርገው የህዝብን ድምጽ አፍነው የፈጠሩት ችግር ነው። ኢምፓክቱ ነው እንጂ እየታየ ያለው ለኔና ላንተ እንደ አጀንዳ እየመጣልን ያለው በግልጽ ፍትሃዊ በሆነ መንገድ ተሰርቶ ቢሆን ኖሮ ክለስተር አድርገው ቅርጫት ውስጥ ባያስገቧቸው ኖሮ በእኔ እናንተ በምናወራው ልክ ችግር ይፈጠራል ብዬ ስለማላምን። ከዛ ውጪ ግን የዛ ክልል ሚስጥር ነገር የዛ ክልል ሚስጥር በደቡብ ክልል ስር በነበሩ ሰዓት they were strong በጣም ስትሮንግ ነበሩ። ሁለተኛ አመራሮቹ ከተለያዩ ብሔር ብሔረሰቦች የተውጣጡ ስለሆኑ ብዙ ሰው ልብ የማይለው ከተለያዩ ብሔር ብሔረሰቦች የተውጣጡ ስለሆኑ ለምሳሌ ለርዕሰ መስተዳድሩ ሲዳማ ከሆነ ምክትሉ ወላይታ ነው። ፋይናንስ ላይ ጉራጌ ነው። የስፖርት ላይ ስልጤ ነው። የተለያዩ ብሔር ብሔረሰቦች ስለሆኑ ቼክ ኤንድ ባላንስ አለ፣ ትራንስፓረንሲ አለ። በአንድ ቋንቋ በአንድ ቶን ሌባ ሊሆኑ አይችሉም። ዛትስ ዋይ ከሌሎች ክልሎች በተለየ ሁኔታ የደቡብ ክልል አመራሮች አፈጻጸም ላይ አንበሳ የነበሩት ደሞመንት ክልሉን ለአንድ ቋንቋ ተናጋሪዎች አሳልፈ ስትሰጥ ለሌባዎች ነው የምዳርጋቸው ህዝቦቹን። ቢኮዝ ክልል ማለት በሌላ አባባል አሁን ወላይታን ወስደህ እንደ ወላይታ ክልል ብታደርገው ህገ መንግስታዊ ጥያቄያቸው ነው። እርግጠኛውን የምነግርህ ዛሬ ሲዳማዎቹ የሚያነሱትን ጥያቄ ያነሳሉ። ተጨቆነን ይለዋል። ስልጤን ብታደርገው ለአምባገነናዊ ስርዓትና ለሙሰኛ አስተዳዳሪዎች ጣላችሁን መፍትሄ ስጡን ብሎ ደግሞ ድጋሚ ሌላ ጥያቄ ያነሱባል። ሲዳማ እኮ ክልል በሆነበት በማግስቱ ከሲዳማ ክልል ወደ ሶማሌ ሲሄዱ በቻርተር አውሮፕላን ሄዱት። ቪኤት ካልተገዛለን አንሄድም፣ ቢሮ አንገባም ነው ያሉት። እኛ ከፌደራል መንግስት ሰዎች እናሳለን ያሉት። ኦኬ አሁን ፖይንቱ ምንድን ነው? ክልል መጠየቅ ህገ መንግስታዊ መብት ነው። ክልል ከሆንክ በኋላ ግን አይተውም ሰምቶም የማታውቀው ችግር ላይ ከወደቅ ኃላፊነቱን መውሰድ ያለብህ አንተ ነህ። እንዴ ፌደራል መንግስት ሊወስድልህ አይገባም። ቤዚካሊ አሁን ሌሎችንም እንዳንጫናቸው እንደ ሐሳብ ያነሳ ነው ምንድነው ይሄ መንግስት ምንም አይነት የህዝባዊ ጥያቄ የህዝብን ጥያቄ ቤዝ አድርጎ የሰራው ነገር አለ ብዬ አላምንም። ነገር ግን የሰራው ነገር የለም በዜሮ ይባዛል እያልኩ አይደለም። በራሱ ፕሮግራምና ዕቅድ መሰረት ለኔ መንግስት ሆኖ እንዲቆይ ያደርጋል የሚላቸውን ፕሮጀክቶች እየሰራ ነው። እነዛ ፕሮጀክቶች ግን ህዝባዊ ቅቡልነት አላቸው ወይ ካልክ we have to do a sort of investigation። ስለዚህ በአንተ እንትን ደቡብ ስንት ቦታ ክልል ይሁን 54 ናቸው። 54 ቦታ ይከፋፈሉ ነው 54 ናቸው አይደለም እያልኩ ያለሁት ህገ መንግስቱ በሚፈቅደው መንገድ ህገ መንግስቱ አለ አይደለም አንድ አካል ክልል መሆን የሚችልበት የቆዳ ስፋትም እንትኖች አሉ፣ መስፈርቶች አሉ፣ ክራይቴሪያዎች አሉ አይደለም። እነዛ የሚያሟሉት በሙሉ በጠየቁት ልክ መሰጠት አለባቸው ሁሉ ያ አለበለዚያ ደግሞ ያንን ህገ መንግስት አሻሽለን የምንበጣጠስበት ሳይሆን አንድ ሆነን የምንቀጥልበት ሌላ አይነት ሜቶዶሎጂ መፍጠር አለብን ብዬ ነው የማምነው እንጂ ለምሳሌ ለሲዳማው ሰተህ ጮል አፍ ያለው አግባሽ እንደሚባለው ማለት ነው። ሲዳማው ለ27 ዓመት የደቡብ ብሔር ብሔረሰቦችና ህዝቦችን ክልልን ሪሶርስ በነገራችን ላይ ሐዋሳን እኮ አውቃታለሁ እኔ የአንደኛ ዓመት ተማሪ እያለሁ በጋሪ ነበር ሲሄድ የነበረው። ሁለተኛ ዓመት እያለሁ በጋሪ ነበር የምንሄደው ሎቄ በፈረስ ጋሪ። ሶስተኛ ዓመት እያለሁ በጋሪ ነበር የምሄደው። ከአራት ዓመት በኋላ ስመጣ ነው እኔ ያለሁበት ከፒያሳ እስከ ሪፈራል ካምፓስ ያለው መንገድ እንኳን ራሱ መብራቱ ተሰርቶ ያለቀው።
እኔ ሐዋሳ ልጅ አይደለም እኮ ሰው አሁን ቴዲ ሐዋሳ ስለምን የሐዋሳ ልጅ ነው አይደለም። አይ የሐዋሳን ታሪኩን ነው ሲዳማ ስለተነሳ ብዬ ነው የምልህ። ሜን ካምፓሱን ሳዋ ውስጥ ነበር የምንማረው፣ ቆርቆሮ በቆርቆሮ ውስጥ ማለት ልክ የኤርትራ የወታደሮች ካምፕ አይደለ ሳዋ የሚባለው ስም ከዛ ወስደን ነው ሳዋ ብለን ነበር። ምንድነው ያደረገው? በክልሉ በሁሉም ክልል ውስጥ ባለው 50 ምናምኑም ብሔር ብሔረሰቦች ፋይናንሻል አቅም ክልሉን እንትን ካረጉ በኋላ መጀመሪያ በነገራችን ላይ እንደምትለው በጣም የተዋጣለት የአመራር ብቃት ያላቸው ሰዎች አይደሉም እዛ ውስጥ ያሉት። እኔ እንዳንድ ጤና ባለሙያ ከፌደራል የሚሄዱ በጀቶችን ራሱ ሲዳማ እዛ ውስጥ የሚጠቀሙበትን ጊዜ አስታውሳለሁ። ወላይታውን ፕሪዲዩስ አድርገው ማርጂናላይዝ አድርገው ኮምፒታንት የሆነ ወላይታ ማለት ነው ያባሩበትን ሁኔታ አስታውሳለሁ። ይሄ ሁሉ ነገር የሆነ ለምንድን ነው? እነሱ ከሴንትራል ገቨርንመንቱ ጋር በነበራቸው ረጅም ትውውቅ ስልጣንን ትልቅ ፓወሮችን ሲይዙ ስለነበረ ምንድን ያደረጉት? የጮሌ ፖለቲካ ነበረ ለመስራት የሄዱት። ግን ያላወቁት ለሲዳማን ዙሪያውን አይተው ከሆነ ማለት ነው ለሲዳማ አጎራባች ያሉት ዞኖችና ወረዳዎች ትልቅ ሪሶርስ ናቸው። ትልቅ ሪሶርስ በቀረጥ በምን የክልሉ ሪሶርስ የሚመጣው ከዛ ነው ከፌደራል በተጨማሪ ማለት ነው። ስለዚህ ያንን ካልኩሌት ስላላደረጉ ነው እንጂ ሲዳማ መንገጫገጭ ያጋጠመው ክልል ስለሆነ በአንድ ጀንበር ክልል በመሆኑ ምክንያት የመጣ ነው ብዬ አላምንም ለማለት ነው። አመሰግናለሁ። እንዴ መሰለህ እሱ ልንገር እኔ በነገር ላይ የሁሉንም ክልል ፕሬዝዳንቶች አውቃቸዋለሁ፣ በቅርበትም አውቃቸዋለሁ። ትክክለኛው ነገር አሁን የገጠማቸው ነገር መሰለህ ጠቅላይ ሚኒስትሩ አስቀድመው ይሄ እኮ ፐብሊክ ሪከርድ ነው። እኔ ሀቅ ካለ ያንተን ሀቅ እኔ አልደብቅም። ሀቁን ነው የምነግርህ። የክልሉ አቀንቃኝ ስለሆንኩ የዛ ክልል ልጅ ስለሆንኩ ተጨማሪ ሀሳብ ብሰጥ ትቀበላለህ? በደንብ እቀበላለሁ። ጠቅላይ ሚኒስትሩ ሲዳማ ከወጣ በኋላ የራሱ ጠቅላይ ሚኒስትሩ ምንድን ነው አለው? ቴዲ ተጠበቀ እኮ አይደል? እንዴት ነው በአንድ ላይ ለምን ይኸውልህ ጀነራል አንተ ለምንድን ነው የሀዲያ ጥያቄ እንዲመለስ የማሰረው? አንተ ጀነራል ቆይ የክልሉ ተወላጅ ነኝ አለ ሲዳማ ተወላጅ ነኝ ዶሮ የሀዲያ ነው እንዴ? እንትና ፕሮፌሰር በየነ ጴጥሮስ የሞተበት ትግል እኮ እስካሁን እንኳን ፍሬ አላፈራም እኮ። ቆይ ያብርታ ይኸው 55 በአንድ እንኳን ሆናችሁ መቀጠል ነው የሚሻላችሁ። ጠንካራ ክልል ሀዲያን ክልል መስጠት እንችላለን። ሀዲያ ክልል የጠየቀ ህዝብ እኮ ነው። እስከ ፌዴሬሽን ምክር ቤት ሄደ ነው ውሳኔ። ወላይታ ጥያቄ እስከ ፌዴሬሽን ምክር ቤት ሄደ። የጉራጌ እስከ ፌዴሬሽን ምክር ቤት ሄደ። ከውታል አይደለ? ምንድነው የተባለው? በፌደራል መንግስት የተባለው ፌደራል ጣልቃ አይገባም። በጠየቃችሁት ልክ በየቤቱ ክልል መስጠት እንችላለን። ክልል ስለሆንክ ቢሮ ስላሰፋህ የሚጨመርልኝ ባጀት የለም። ትሩ ከውታል አይደለ? ደካማ ክልል ነው የምትሆኑት። ጠቅላይ ሚኒስትሩ ደጋግሞ ኮሚቴ ሲልክ ነበር። ትሩ መጨረሻ ላይ ሁሉም ምን ቢስል ምንድነው አለ ጠቅላይ ሚኒስትሩ ሂዱና ተስማምታችሁ ነው አለ። በቋንቋ በድንበር የምትገናኙ ሰዎች የሚመቻችሁ አካባቢ ለምሳሌ ማዕከላዊ ኢትዮጵያ ክልል ነኝ እኔ ሪፈረንደም አልተደረገ ሀዲያ፣ ስልጤ እና ሀላባ ቀቤናዎች ማረቆ አንድ ላይ የወጡት ዘፈን አለ ከምባታ ሲንግል ማለት ነው። በዛ ዘፈን እየተዘፈና ነው ክልሉ የተዋቀረው ማለት ነው። ዶክተር አይደለ? በጠየቅነው ልክ ተቆራርጦ ቢሰጠን 56 ብሔር ብሔረሰቦች ከ56 ውጪ 20 ሰዎች የሚናገሩት ቋንቋ አለ። ሰይፉን ሾው ማለት ይችላል። 20 ሰዎች ብቻ እየጠፋ አለ 20 ሰዎች የሚናገሩት ቋንቋ ለዚህ 20 ሰዎች ክልል ይሰጣል። አሁን ያለው ለውጥ ምንድነው ነው? አሁን ይሄንም ከሆነ በኋላ ብሔርተኞች ላይ ያለው ለውጥ ምንድነው ነው አሁን ያለው? ዶክተር አይደለ? ቅድም ያነሳችው ነገር መበጣጠስ ወንድሜ ያነሳው ወላይታና ሲዳማን ማነሳሳት ሌላውንም በሌላ ላይ ማነሳሳት ይሄ መበጣጠስ ነበር አይደለ? ሀገርንም ያበጣጠስ ነገር ነበር። አሁን ወዴት ተመልሷል? ይሄ ብሔር አሁን እነዚህ ብሔር ብሔረሰቦች ሁሉንም ቢትቃኝ ማለት ነው በብሔርተኝነት ለ30 ዓመት የቆዩት ብሔራዊ አንድነት ወደ የሚለው አሁን ይመጣ ዶክተር አይደለ? በፈለከው ብሔርተኞች ቤት ሄደ ቢጠይቅ አንተ ከዓመት በፊት የ2 ዓመት በፊት የሚታየውን ብሔርተኝነት መቆራረጥ አታይ ይገነጠላል የሚል ኃይል አለ በዚህ 2 ዓመት ውስጥ አትበለፍ ባስተቀር ይበለኝ ከጦርነቱ በኋላ ነው አይደለም? ወደ መገንጠል ጦርነት ከገባ በኋላ ነው
ተበጣጥሰን ከምንሄድበት የተደረገ ተወያይታችሁ ኑ ተብሎ የተወያዩት እነማን ናቸው? የነዛ ብሔር ብሔረሰቦች ተወካዮች ወደታች ወርዶ በየዞኑ የሀገር ሽማግሌዎችን ጨምሮ ማለት እኔ ለምሳሌ ሀዲያ ክልል እንዲሰጥ የሚፈልግ ሰው ነው። የኛ ጥያቄ ፌዴሬሽን ምክር ቤት ሄደ ነው። ክልሎች ከተፈጠሩ በኋላ የሚታያቸው ክልሎች ምን አይነት ክልሎች ናቸው ነው ማጥማቸው? የተፈጠሩ አሁን ኤክሰርሳይዝ እያደረጉ ያሉ ክልሎች ምን አይነት ክልሎች ነው የተደረገ? አንተ ጠንካራ በምትለው ደቡብ ክልል ጠንካራ ክልል ነበር በምትለው ሀዲያ ላይ እስከ ዛሬ አንዲትን እናት ሜጥ ቢይዝ አምቡላንስ ገብቶ የሚያወጣበት መንገድ የለም። ሀዲያ ላይ ማለት ሀዲያ ላይ ዛሬ ብትሄድ ትክክለኛ የጠጠር መንገድ የለም። የንጹህ መጠጥ ውሃ የለም። የንጹህ መጠጥ እስከ ዛሬ 30 ዓመት እኮ ቆይተናል አይደል? አሁን ሰሞኑን አይተን ነው ማይክሮ ኢትዮጵያ ክልል ውሃ ሲመረቅ ውሃ በሆነ ተከፍቶ ክልሉ መንግስት ሲያስመርቅ እንደ ተአምር ነው። በጠጠር መንገድ ላይ ጠጠር መንገድ ይሄ የአፈር መንገድ የለም ረጋ ያ መንገድ ተሰርቶ የሄደ ባለስልጣንና የወጣ ህዝብ እንደ ተአምር ማለት ነው። የጠረጋ መንገድ ተፈላ ደቡብ ክልል ትልቅ ክልል ነው። ጠንካራ ክልል ነው አለ። ጠንካራ ክልል ነው ምንድነው የተሰራው በ30 ዓመት ተፈላ የጠረጋ መንገድም ቢሆን ሙከራ ይደረግ። ግን አንተ እንደምትለው ክልሎቹ ተጽዕኖ ፈጣሪ ክልሎች አይደሉም አሁን ያለ ነው ማለት ነው። ጥያቄና አሁን ያለንበት ይሄ ትክክለኛ ነገር ነው። ለምሳሌ አሁን የዛሬ 2 ዓመት ስንወያይ አንድ ዶክመንት አምጥቼ ነበር። አማራ ክልልን ከተቻለ በ3 የመክፈል ነገሮች አሉ። ኦሮሚያ ክልልና ትግራይ ክልልን አስቀምጠህ አማራ ክልልን ብቻ በክልል የሚደራጁ ሌሎች ብሔሮችን ውስጥ ብሔሮችን በክልል ማደራጀት እንደ ሀገርም ውድቀት ነው። ፌር መሆን አለበት። እኔን አሁን ብትጠይቀኝ ኢትዮጵያ ውስጥ 80 ክልሎች መኖር አለባቸው። ትናንሽ ህዝብ የረፍት እንዲያገኝ ፈልጋለሁ። በጣም ትናንሽ እነዚህ ክልሎች አንደኛ ለአስተዳደር ምቹ ናቸው፣ ግን ኢንፍራስትራክቸሩ መጀመሪያ መገንባት አለበት። ይሄ ቀደም ሲል ያልኳቸው ተቋማቶች መገንባት አለባቸው እንጂ ለአምባገነናዊ ስርዓት ይዳረጉ እያልኩ አይደል። አሁን አስቸጋሪ የሆነው አገር ውስጥ እየኖርን እንደ ሀገር የሚያስቡ ክልሎች መኖራቸው እኮ ነው። ትንሽ ስታስከፋው ገነጠላለሁ ይላል፣ ትንሽ ስታስከፋው ዋጋለሁ ይላል። ክልላቸው ውስጥ ባለው ህዝብ እና በቋንቋቸው ተናጋሪ ብዛት ልክ የሚያስቡ ፖለቲከኞች ናቸው ያሉት። ይህን ማስተንፈስ የምትችለው ሀገርም እንደ ሀገር እንድትቀጥል ከፈለግን ዓለም ያለበት መልታይፖላር ሲስተም ውስጥ በቶሎ መግባት ከፈለግን ቢኮዝ የዓለም ፖለቲካ ይሄ ፓወር ፖለቲክሱ እየተለዋወጠ ነው ያለው። አሁን እኮ እኛ ነን እኮ እንደዚህ የምናወራው እንጂ ሌላኛው ዓለም ስለሌላ ነገር ነው እያወራ ያለው። እንደ ሀገርም አይደለም። ይሄ ፓን አፍሪካኒስት ሆነን እንኳን ምንችለው አይመስለኝም። እያያችሁን አፍሪካ ውስጥ እየሆነ ያለውን ነገር ሲሆን እንደ አፍሪካ ነበር ማሰብ የነበረብን ዓለም ላይ እየሆነ ያለውን ነገር ለመከላከል ኢሮፖች እንደሚያደርጉት ማለት ነው። እኛ እዛም አልደረስንም ገና ነን። ነገር ግን ቶሎ ወደዚህ ለመምጣት ሀገር ውስጥ ሆነው እንደ ሀገር የሚያስቡ ትዕቢተኛ ክልሎችን ማስተንፈስ አለብን። ይሄ አንድ አክቲቪስት በተቆጣ ቁጥር ገነጥላለሁ ምናምን የሚለው ክልል መኖር የለበትም። የአንድ ሀገር ዜጎች ነን። መከራ አይተናል፣ ደስታ አይተናል። በደስታ አደባባይ አንብተናል፣ በለቅሶ አደባባይ አልቅሰናል። እስከ ዓለም ፍጻሜ ድረስ አብረህ ትኖራለህ። የትም የምትሄድበት ቦታ የለም። ለዛ ግን ዋስትና እንፈልጋለን። ዋስትናችን ምንድነው? ኢትዮጵያ እንደ ኢትዮጵያ መቀጠል አለባት። ከተቻለም ሆርን ኦፍ አፍሪካ ላይ ሄጂሞናችንን ማስጠበቅ አለብን። ከተቻለ አፍሪካ ላይ ጡንቻችን መፈርጠም አለበት። ካልሆነ ደሞር ዊክ በሆነን ቁጥር other country will take advantage of you። አሁን ያለው ነባራዊ ሁኔታ የዓለም ነባራዊ ሁኔታ ይሄ ነው። ዊክ መሆን አትችልም መልታይፖላር ሲስተሙ ስላለ ማለት ነው። ስለዚህ ቶሎ ልክ አሁን ይሄ ንዑስ ብሔርተኞች ብሔረ ግንባታቸውን ሳይጨርሱ አገረ ግንባታ ላይ መምጣት አልቻልንም እያሉ እንደሚጠይቁት ሁሉ አገራዊ ግንባታው ሊሳለጥ የሚችለው እንዳልከው ለሀዲያም ክልል ለሁሉም ክልል አድርገን 80ም ከሆነ 80 100ም ከሆነ 100 ታደርጋቸውና ዘን የሚተበትብህ አይኖርም፣ የሚወራጭ አይኖርም፣ እገነጠላለሁ የሚል አይኖርም። በመካከላቸው የኢኮኖሚ ኮምፒቲሽን ትፈጥራለህ። የባሌው ከወለጋው ጋር ምን ያህል አመረተ፣ ሀዲያው ከከምባታው ጋር፣ ስልጤው ከጉራጌው ጋር እንዲህ እያደረግ በራሳቸው መካከል የኢኮኖሚ ኮምፒቲሽን ትፈጥራለህ እንጂ የፖለቲካ ኮምፒቲሽን ተፈጥሮ
እገነጠላለሁ የሚል ነገር መኖር የለበትም። እኔ የኔ ሳቢ ያለ ትልቁ ክልል ውስጥ በክልል የመደራጃት ጥያቄ ካላነሱ ወደ ሌሎች ያላወሩ ስላሉ የእነሱን ሀሳብ እንስማና ከአይመን እና ብዙ አላወራም እና አይመን ብዙ አላወራም። አይመንን እንስማውና ወደ እንዳቀምጣችሁ ይመጣል። እሺ አይመን እና አንደኛ ይሄ ጀነራል የሚባለው ልጅ ቅድም አኪዩዝ አድርጎኝ ነበር። አንተ መገንጠል ነው የምትፈልገው እኔ ያላልኩትን ነገር ሲል ነበር። እና አንደኛ ኦሮሚያን ከኢትዮጵያ ውስጥ መገንጠል አችልም። is an impossible things to do አይቻልም። መሀል ስላለች መገንጠል አችልም። እገነጠላለሁ የሚለው የኦሮሞ ህዝብም ደግሞ የለም። የኦሮሞ ህዝብ ከኢትዮጵያ ውስጥ መገንጠል አይፈልግም። ሜቢ አንድ ፖለቲካል ፓርቲ ሊኖር ይችላል የኦሮሚያን መገንጠል የሚፈልግ እሱም ይሄ ወራነ ቢሊሱማ ኦሮሞ የሚባለው ወይ ደግሞ ኦኤልኤፍ የሚባለው ሊሆን ይችላል። ደነስታን እና እኔ የኔ ሀሳብ አይደለም። እኔ እንደ አንድ ኢትዮጵያ ሁሉም ብሔረሰብ ተከባብሮ አንድ ሀገር ላይ ቢኖር እኔ ደስ ይለኛል። ይሄን ለማድረግ ደግሞ አንደኛ እነዚህ ፖለቲሽያኖች ህዝብን ከህዝብ ጋር የሚያጣሉ ፖለቲካዎች መቆም አለባቸው። ሁለተኛ ሲቀጥል ደግሞ ይሄ ምንድነው የምትለው አሁን አንተ ቴዲ ብሔርተኛ የሚባለው ነገር ማስቆም ብለህ የምታወራው ነገር አለ። ሀገሪቷን የፈጠረ ብሔርና ብሔረሰብ ነው። ሀገሪቷን የፈጠረው ኢትዮጵያን የፈጠረው ብሔርና ብሔረሰብ ነው። ይሄ ሀገሪቷን የፈጠረውን ህዝብ እንዴት አርገተ ብሔርነቱን ማስቆም እንደምትችል እኔ ግራ ይገባኛል። እኔ ህዝቡን አይደለም በነገራችን ላይ የኔን ያህል ህዝብ በመፍራትና በመንቀጥቀጥ የሚጠበቅ የለም። ህዝቡን አይደለም ህዝቡ ጋር ህዝቡን ተው። የፖለቲካ እሳቤው አሁን ኦሮሞ የሚባል ፖለቲካ አለ የለም አይደል? የለም። አማራ የሚባል ፖለቲካ አለ የለም። ህዝብ ነው ያለው። ይሄ ህዝቡን እንደ ፖለቲካ አርጎ ማቅረብ ነገር መቆም አለበት። ፖለቲካ ሐሳብ ነው መሆን ያለበት ነው። ኦኬ አንተ እንደምትለው በምትለው መንገድ የምንሄድ ከሆነ ኦሮሞም፣ አማራም፣ ትግሬም፣ ወላይታም፣ ሲዳማን ብሔርና ብሔረሰብ ኢትዮጵያ ውስጥ ያሉት ብሔርና ብሔረሰቦች አንድ ላይ መጥተው አንድ ፖለቲካል ፓርቲ ይፍጠሩና እንደዛ ይሄዱ ነው የምትለው አንተ። ለምሳሌ አንተ የኦሮሞ ብሔር ተወላጅ ነው። ጀነራል የሀዲያ ብሔር ተወላጅ ነው። ፖለቲካ መጀመሪያ ችግር አይደንቲፋይ ታደርጋለህ። ያን ችግር እንዴት መፍትሄ ትሰጣለህ ነው አይደል? አንተ ከኦሮሞ ነህ፣ እሱ ከሀዲያ ነው። ዛስ ጉድ ጥሩ ነው። ሁለታችሁ ህብረት ፈጥራችሁ የፖለቲካ ፓርቲ መፍጠር አለባችሁ እንጂ የፖለቲካ ፓርቲ የምትፈጥርልኝ በብሔር አይደለም ነው ያልከው። ግን አሁን ባለችበት ኢትዮጵያ ማለት ነው አሁን በሚካሄደው አይነት የፖለቲካው አይዲዮሎጂ ምክንያቱም ይሄ አምሃራ የሚባለው ብሔረሰብ የራሱ የሆነ አይዲዮሎጂ አለው፣ የራሱ የሆነ አስተሳሰብ አለው። እቺ ኢትዮጵያ የምትባለው ሀገር እንድትመራ የሚፈልገው አይነት ሀሳብ አለው። ኦሮሞም እንደዛ አለው፣ ትግሬም እንደዛ አለው፣ ወላይታም አለው። ኦኬ ይሄንን በሐሳብ የተለያየውን ህዝብ እንዴት አድርገህ ነው አንድ ፖለቲካል ፓርቲ እንዲፈጠር የምታደርገው? ኦኬ ገብቶኛል የምትለው ኢትዮጵያ ውስጥ የኤሊቶች ቲዮሪ ነው ያለው። አሁን እኛ የምንፋቸው ኤሊቶች የፈጠሩትን ቲዮሪ ነው እንጂ መሬት ላይ ወርደ የኦሮሞን ህዝብ ብታናግረው ፖለቲከኞቹ የሚሉትን አይደለም ህዝቡ። አሁን ይሄ የተጀመረው ብዙ ጊዜ ስናገር ሰምተህ ከሆነ ጃንሆይን ከስልጣን ካስወገዱ በኋላ የከተማ ትግል የከበዳቸው ፖለቲከኞች ቢኮዝ ደርግ የሚባል ስብስብ መጣና ለፖለቲከኞች የመጫወቻ ሜዳውን አጠበበባቸው ምህዳሩ። ዘን ወደ ገጠር ገቡ። ታግሎ ለማታገል ወደ ገጠር ገቡ። ወደ ገጠር ሲገቡ አጀንዳ ይዘው ገቡ። አማራ ገዢ መደብ ጨቆነን የሚል መታገያ አጀንዳ ይዘው ገብተው ወደ ገጠር ገቡ። ከዛ ጊዜ ጀምሮ የኢትዮጵያ ፖለቲካ የብሔር ፖለቲካ እየሆነ መጣ። ገባ? የህዝብን እንደ ፖለቲካ አድርገህ አሁን ሀሳብ መሆኑ ቀረና ጨቋኝ ተጨቋኝ የሚል ትርክ ይዘው ለመጡ
አሁን እኔ የምልህ ምንድነው ፖለቲካችን ሐሳብ ነው መሆን ያለበት ነው። ሐሳብ ስለ ፓርቲው ከየትም ይምጣ ከየትም ችግሬን የያዘ ፓርቲ ወይም ደግሞ ችግሬን ሊፈታ የተዘጋጀ ፓርቲ መሆኑን ማረጋገጥ አለብኝ። ለምሳሌ ባለበት ሀገር ያለው አሜሪካ ነው ያለው፣ እኔ ዩኬ ነው ያለሁት። ኦኬ ዩኬ ለምሳሌ ኮንሰርቫቲቮች አሉ፣ ሊበራሎች አሉ አይደል? ትመርጣለህ። የምትመርጠው ለምንድን ነው? ለአንተ የሚመችህ ነው አይደል? አይዲዮሎጂያቸውን ይሸጡልሃል። ፖለቲካ ፓርቲዎችም አይዲዮሎጂያቸውን ሽጡልን ነው እያልኩ ያለሁት። ኢኮኖሚክ ፖሊሲ ምንድነው? ርዕዮተ ዓለምህ ምንድነው? ግን ዩኬ ውስጥ እኮ ግን እንደ ዩኬ አይ ሚን ዩኬን እንደ ኤግዛምፕል ከወሰን እኮ ዩኬ ውስጥ 4 ሀገር ነው ያለው። ኦኬ ጨርስ፣ ሐሳብን ጨርስና ወደ ሌሎች እንሄዳለን። ዩኬ ውስጥ 4 ሀገር ነው ያለው። ይሄ 4ቱ ሀገር የራሱን የሆነ ፓርላማ አለው፣ የራሱን የሆነ ሊደርሺፕ አለው፣ ራሱን ነው የሚያስተዳድረው። ግን እንደ ኪንግደም ማለት ነው እንደ ዩኬ ዩናይትድ ኪንግደም የሚባለው እንደ አንድ ኪንግደም ነው ያላቸው። ኢትዮጵያ ደግሞ ሌላ አይነት የፖለቲካ ሲስተም ነው ያለው። ምክንያቱም ይሄ ሀገር አይደለም፣ ኦሮሚያ ሀገር አይደለም፣ ኦሮሚያ ስቴት ነው፣ ብሔረሰብ ነው ወይ ደግሞ ኢትኒክ ግሩፕ ነው። አማራም እንደዛ ነው። ኢቭን የተለያየ ቋንቋ ራሱ ቢኖራቸው ሀገር አይደሉም። ኦኬ አንተ እንደምትለው አንድ ኢትዮጵያ ውስጥ ሌላ የተለያየ ሀገር እንፍጠርና እንደዛ እንደ ዩኬ እንኑር ነው የምትለው ወይስ አይደለም? ቆይ የመጨረሻ ነው የማወራው፣ ለሌሎች እንዲሰጣለሁ። በአንድ ወቅት የደርግ ሰዎች ሲናገሩ the biggest mistake የሰራ ነው አሉ። ይሄ የማርክሲስት ሌኒኒስት ቲዮሪ ዝም ብለን አነበብ ነውና ከሀገራችን ነባራዊ ሁኔታ ጋር ሳናጣጥመው አፕላይ አደረግነው። ኢትዮጵያ የራሷ የሆነ ፍልስፍና ያስፈልጋታል። ምሁራኖች አሉ። ከአኗኗራችን በመነሳት ከመሬት አቀማመጡ በመነሳት ከኢኮኖሚ ሲስተማችን በመነሳት ከራሳችን ወይፍ የመነጨ ሐሳብ ላይ የተመሰረተ ፓርቲ ነው የሚያስፈልገን፣ ወይ ደግሞ ከገባንበት ችግር ለመውጣት የሚያስችል መንገድ ነው የሚያስፈልገን እንጂ አሜሪካ ውስጥ ያለ የፖለቲካ ፓርቲ የአሜሪካን ሕዝብ ነፃ ለማውጣት የጻፈውን ወይም ደግሞ የአሜሪካን ሕዝብ ችግር ለመቅረፍ የጻፈውን ማኒፌስቶ አይደለም ኢትዮጵያ ላይ አፕላይ ማድረግ ያለብን። የአሜሪካ ለአሜሪካ ነው፣ የኢትዮጵያ ደግሞ ለኢትዮጵያ ነው መሆን ያለበት። ስለዚህ ፖይንቴ ምንድነው? የኛ ሀገር ፖለቲካ መቃናት አለበት ነው ማለት። አንተ ለምሳሌ የኦሮሞ ብሔር ተወላጅ ነው፣ የት ነበርክ? ኦሮሞኛ ይችላል። አንተና የት ነበርክ? ኦሮሞ ከመሆናችሁ ውጪ የፖለቲካ ሀሳባችሁ፣ ሃይማኖታችሁ፣ ፍልስፍናችሁ የተለያየ ነው። አንድ አይደላችሁ። አንተ ህይወትን የምትመራበት የራስን መንገድ አለ፣ እሱ የራሱ የሚመራበት የራሱ መንገድ አለ የሚመራበት። አንድ ግን የሚያደርጋችሁ የኦሮሞ ብሔር ተወላጅ መሆናችሁ ነው። ፖለቲካ ላይ ስትመጣ ሀሳብ ያለበትን የፖለቲካ ፓርቲ ነው መርጠ አባል መሆን ያለበት ወይ መደገፍ ያለበት እንጂ ብሔር ወይም የብሔር ተወላጅ ያለበትን ፓርቲ አይደለም መምረጥ ያለበት። ቢኮዝ ያንተ ችግርና የት ነበርክ ችግር ይለያያል አይደል? ስለዚህ አንተ ከችግር አንፃር ነው ፖለቲካ ፓርቲ ውስጥ መሳተፍ ያለበት፣ ከብሔር አንፃር አይደለም። ኦሮሞ ሆኖ ችግር አይቶ ማቃል፣ ኦሮሞ ሆኖ ከእናቱ አብራ ከወጣ ጀምሮ ችግርተኛ አለ። አማራ ሆኖ ችግር አይቶ ማቃል፣ የሀብታም ልጅ አለ። አማራ ሆኖ ከችግር ወደ ችግር የሚዘዋወር ምስኪን አለ። በስመ አማራ እንዴት ነው ሀብታሙንም ደሃውንም መጻጉንም ምሁሩንም ማይሙንም አንድ ላይ አድርገህ እንደ አንድ አስብ የምትለው ነው እያልኩ ያለው። ስለዚህ የፖለቲካ ፓርቲዎቻችን በሀሳብ ላይ የተመሰረተ እንቅስቃሴ ነው ማድረግ ያለባቸው። ስለ ብሔር ፖለቲካ መሆን የለበትም እያልኩ ያለው ተባረለ። ብሔር ህዳር 29 ወይ ህዳር 30 ቀን ይሰጥህና በአመት አንዴ ታከብራለህ ወይ አለባበስን ታሳየኛለህ፣ አመጋገብን ታሳየኛለህ፣ ቋንቋን ታስተምረኛለህ። ከዛ በተረፈ ትሄዳለህ እንጂ ብሔርን ፖለቲካ ውስጥ መምጣት የለብህም ነው እያልኩ ያለው። የኔ ሐሳብ ያለው ጨርሻለሁ። አጠቃለውና ወደ ሌሎች ሄዳለሁ። ያ ምን ያንተ ሐሳብ ደስ የሚል ሐሳብ ነው፣ ግን ኢትዮጵያ ላይ ይሄንን ሐሳብ ኢምፕሊመንት ለማድረግ በጣም ብዙ ጊዜ የሚፈጅ ይመስለኛል። እና ግን እኔ ደስ የሚል ሐሳብ ነው። ለማንኛውም እኔ እንደ ሐሳብ ግን ኦሮሞም እንደ ኦሮሞ ራሱን ቢያስተዳድር እና አማራም እንደ አማራ ራሱን ቢያስተዳድር፣ ወላይታም እንደዛው፣ ሲዳማም እንደዛው፣ ትግሬም እንደዛው ተከባብረን አንድ ሀገር ላይ ብንኖር እኔ ይመቸኛል እንጂ አማራ
ወይ ለምሳሌ አሁን ፋኖ ወይ ደግሞ ኦሮሞ ሊብሬሽን አርሚ የሚባለው ቲፒኤልኤፍ ራሳቸውን ለምሳሌ ፋኖ ራሱን እንደ አምሃራ አዋቅሮ ለአምሃራን ህዝብ ሪፕሬዘንት አደርጋለሁ ብሎ ግን ኢትዮጵያን መምራት ይፈልጋል። ኦኬ ይሄ ከኦሮሞ ጋር ሊጋጭ ይችላል። አምሃራን ሪፕሬዘንት የሚያደርገው ፖለቲኩ ፓርቲ አምሃራ ክልልን ለማስተዳደር ቢደራጅና ኦሮሞን ክልል ሪፕሬዘንት አደርጋለሁ የሚለው ፖለቲኩ ፓርቲ ኦሮሚያን ክልል ብቻ ማስተዳደር ነው የምፈልገው ብሎ ቢደራጅ ሀገሪቷ ውስጥ ሰላም የሚመጣ ይመስለኛል። እኔ እንደሀሳብ አመሰግናለሁ። ለማንኛውም ቴንክ ዩ አይመን፣ ከልብ አመሰግናለሁ። ስለ ጨዋነትህ ስለ ሀሳብህ ከልብ ነው የማመሰግነው። አንድ ሀገር ሰዎች ነን። በዛች ሀገር ላይ ይበጃል የምትለውን ሀሳብ ነው የተናገርከው። ቴንክ ዩ ብራዘር። የት ነበርክ? አይሰማም ደግሞ ልወጣ ስል ነው ሁላችሁም ከያላችሁ በተጠራራ እኔ መጀመሪያ የተጋጋለ ሲሄድ ነው የመጣሁት። ልወጣ ተዳክሜ እያለ ነው። እሺ እኔ በጣም ኢንትረስቲንግ ነው። ትንሽ የወንድሜ ሀሳብ ላይ ጨምሬ ይሄ የብሔር ፖለቲካ እንደምታውቀው እንትና አላለም ከዚህ ከኢትዮጵያዊ አንድነት ወይም የኢትዮጵያዊ ፖለቲካ ከሚባለው ጋራ ይገዳደራል እንጂ ለውይይት ወይም ለክርክር ተቀምጠው አያውቁም። ኢትዮጵያ ውስጥ ቁጭ ብለው ሲከራከሩ ሰምታቸው አታውቅም። ለምን የብሔር ፖለቲካ እንደመረጡና እንዴት የህዝብን ጥያቄ በብሔር ፖለቲካ እንደሚመልሱት ብሔርተኞች ለኢትዮጵያ አንድነት ከሚያቀነቅኑ ጋራ ተከራክረው አያውቁምና ወንድሜ ያለው ላይ ትንሽ መጨመር የምፈልገው ማንሳት የምፈልገው ነጥብ ምንድነው? አሁን ባለው ሁኔታ የሚባል ነገር አለ። አሁን ባለው ሁኔታ ብሔር ፖለቲካ እንዲህ በሆነበት ሰዓት ይሄንን አንድነት መስበክ ስለ ኢትዮጵያዊነት ምናምን ማውራት አያዋጣም የሚሉ ብሔርተኞቹ ሆን ብለው የሚጠቀሙበት መሳሪያ ነው። ሆን ብለው በቃ ኢትስ ዴድ፣ ከአሁን በኋላ ስለ ኢትዮጵያዊነት ልናነሳ አንችልም፣ አልቋል፣ ሰው ሁሉ ወደ ብሔሩ ገብቷል፣ ሶ ዊ ጀስት በዚሁ መቀጠል አለብን ይላሉ። ብሔርተኞቹ መታገያ መሳሪያቸው ማሸማቀቂያ መንገዳቸው ነው። ግን የተሸወዱም አሉ። ትልልቅ ፖለቲከኞች የምንላቸው ሰዎች ለምሳሌ ልደቱ አያሌውን መጥቀስ ይችላለሁ እና ልደቱ አያሌው የብሔር ፖለቲካን ከሚጸየፉ ሰዎች መካከል አንዱ ነበረ። በኋላ ላይ እነ ህወሓትን በሚደግፍበት ሰዓት ቀጥሎም እነ ኦላን ሁላ የመደገፍ አዝማሚያ በሚያሳይበት ሰዓት ይጠቀም የነበረው ቃል ይሄንኑ ነው። በቃ ሰው ካመነበትና ከፈለገው በዛ ከገባ ሰው አካል ቢዱ የሚል ነገር አለ። ይሄ በጣም ደካማ ራዕይ የሌለው ወደፊት ማሰብ የማይችልና ሌሎችን የዘነጋ አስተሳሰብ ነው። እንደዚህ የሚባል ነገር የለም። ብሔርተኝነት ሲጀመር በራሱ ጊዜ ያበቃለታል። ሱን ሁላችሁም ኖቲስ ታደርጋላችሁ። አሁን እየታየ ነው ፍንጩ። በራሱ የሚሞት መንገድ የሌለው መራመድ የማይችል የፖለቲካ አስተሳሰብ ስለሆነ ራሱን በራሱ ይገድላል። ነገር ግን አንድነት ወይም ደግሞ የኢትዮጵያዊ ፖለቲካ ሁል ጊዜም የመጨረሻ አማራጫችን ነው። መዳኛችን መንገዱ እሱ ነውና ይሄ አያዋጣም የሚሉ ኢንፋክት የአማራ ፖለቲከኞችንም ይመለከታል። ምክንያቱም እየተገደልን ያለነው በብሔራችን ነው፣ በማንነታችን ነው። ስለዚህ መታገልም ያለብን በማንነታችን ነው የሚል መንገድ ወይም ትንታኔ ተጠቅመው ነው አሁን ወደፊት እየሄዱ ያሉት። ከላይ ስታየው ትክክል ነው። ማንነቴን ብሎ ካጠፋኝ እኔም መታገል ያለብኝ በማንነቴ ተደራጅቼ ነው። ሊሄድ ይችላል እንደ ሀገር ካሰብነው። ግን ይሄ ወንድም ያነሳው ጥያቄ ነው። እናንተ በአማራ ተደራጅታችሁ ለታችሁ ልታስተዳድሩ ነው የሚለው የብዙ ሰዎች አስተሳሰብ ነው። ከላይ ሲታይ ትክክል የሚመስል ግን ትክክል ያልሆነ። ለምሳሌ ኦሮሞ ብሎ መጥቶ ነው 4 ኪሎ ያሉት ወንድም ይረስተው ካልሆነ እንደ ኦሮሞ ብሎ መጥቶ ነው ኢትዮጵያን እያስተዳደሩ ያሉት። ስለዚህ አማራም እንደ አማራ ብሎ መጥቶ ማስተዳደሩ ስርዓቱ የሚፈቅድለት ስለሆነ ብዙ ጥያቄ የሚያስነሳ ነገር አይደለም። ዞሮ ዞሮ ግን አያዋጣም። ኢትዮጵያ አንድነት ያስፈልገናል። መዳኛችን እንኳን ለኛ ለኢትዮጵያውያን ይቅርና እውነቴን ነው የምነግርህ፣ ለኤርትራውያን መዳኛቸው የኢትዮጵያ አንድነት ነው። ኢትዮጵያ አንድ ስትሆን ነው ኤርትራውያን ሰላም የሚያገኙት። ኤርትራውያን አለን የሚሉትን ሀብት መጠቀም የሚችሉት ከኢትዮጵያ ጋር አንድ ሲሆኑ ነው። ምክንያቱም ያ ጂኦግራፊ ያ የተቀመረው ማህበረሰብ እናንተ ብሔረሰብ ምናምን የምትሉት ሁሉ በጋራ ሆኖ መስራት እንዲችል ተደርጎ የተፈጠረ ማህበረሰብ ነው። እዚህ መካከል ላይ የዘራው ልዩነት
በጊዜ ብዛት እየታየ ነው ምን ችግር እንዳመጣ። እኔ 4 ነጥቦችን ብቻ የዚህ የብሔር እንዲህ እንደንትን የሚቀነቀንለት ወጣቶችም ዛሬ እንደዚህ አይነት ወንድም መጥቶ ስለ ብሔር ወግኖ ግን ኢትዮጵያዊነት ያስፈልጋል የሚልበትን መንገድ ሳየው እንትን እላለሁ። ቢኮዝ ምንድነው ብሔር የብሔር ፖለቲካ ለሀገራችን ያመጣው ነገር ምንድነው? አንደኛው ናሽናል ዩኒቲ እንዲጠፋ አድርጎታል። ቢኮዝ ናቹራሊ ኤትኒክ ፖለቲክስ አንደርማይንስ ናሽናል ዩኒቲ። ምክንያቱም ጀዋር መሐመድ እንትን ላይ ወጥቶ ምንድነው ያለው? እኔ መጀመሪያ ኦሮሞ ነኝ አለ። that means of course ኦሮሞ ነው፣ ሰውም ነው፣ ወንድም ነው። ግን ስለ ሀገር ስናወራ ምንነሳው ከዛ አይደለም። ምንነሳው ከናሽናል ዩኒቲ ነው የምትነሳው። ብሔርተኛ ስትሆን ግን you completely መጀመሪያ ናሽናል ዩኒቲን አጥፍተህ ከኦሮሞነት ነው የምትነሳው። ስለዚህ ኤትኒክ ፖለቲካ ትልቁ ዳሜጅ በሀገራችን የፈጠረው ናሽናል ዩኒቲን አንደርማይን ማድረጉ ነው። ሁለተኛ ደግሞ ዲስክሪሚኔሽንን፣ ኤክስክሉዥንን፣ አንዱን መግፋትን ኢንካሬጅ ያደርጋል። ኦሮሚያ ውስጥ ሆነ ከኦሮሞ በስተቀር ፖለቲከኛ መሆን አትችልም። ከኦሮሞ በስተቀር አስተዳዳሪ፣ የቀበሌ መሆን፣ የዞን የክልል ባለስልጣን መሆን አትችልም። ኢንፋክት ኢኮኖሚ ውስጥም ራሱ ተጠሪ የሆነ አይን ውስጥ ገብ ልትሆን አትችልም። በቃ በዛ ጂኦግራፊ ውስጥ ኦሮሞን ብቻ የሚያቀፍ የፖለቲካ ስብስብ ነው ያለው። ኢኮኖሚውም ያንን ሰፖርት የሚያደርግ ነው የምናየው። ኦሮሞን የምለው እንደው ስልጣን ላይ ያሉት እነሱ ስለሆኑ ነው። ከዚህ በፊት ትግሬ ስልጣን ላይ ባለ ጊዜ ትግሬን ነው ምሳሌ የምናደርገው። ሶ ትግሬ ነው ኦሮምኛ መናገር ኦሮሞ አያደርግም አይደለም። እኔም ኦሮምኛ እናገራለሁ። የኦሮሞ ህዝብ ስልጣን ላይ የለም። የኦሮሞ ኤሊቶች ስልጣን ላይ አሉ። እሱን ልንከራከር አንችልም። ስለዚህ ህዝብ አትበል። እዚህ ቤት ህዝብ የሚባለው ነገር ከዚህ በፊት ስለማልናገር የኦሮሞ ህዝብ አትበል። ልንገርህ ለምን እንዋሻለን? እነዚህ ሰዎች የኦሮማራ ብለው ሲመጡ ማጆሪቲ ቁጥር አይተው ነው ወደ ስልጣን የመጡት። ኦኬ ኦሮሞ ባለው የወንበር ቁጥር ብዛት ነው ያልከው። የኦሮሞ ህዝብ ስልጣን ላይ አለን ያልከው እስከ ኦሮሞ አብራክ ይወጡ ነው። እንዴት ነው ኦሮሞ ህዝብ ስልጣን ላይ በህዝብ ሊቀመጥ? ወርድ ያልኩት ለዛ ነው። የኦሮሞ ህዝብ ነው የሰማው። ህዝብ ስልጣን ላይ ሊቀመጥ አይችልም። መሐመድ እንደው ቃላት ፍለጋ ካልመጣ በስተቀር you can't put the whole population okay but you say that TPLF ስናነሳ የትግራይ ህዝብ ምሳሌና የኦሮሞን ፖለቲካ እንደምሳሌ አሁን ላይ ያለው ህብረ ብሔራዊ ነው አይደለም? ለምን ስታወራ የነበረው ቅድም ቆይ ብልጽግና እኮ ከአንድ ጎጥ ይወጣ አይደለም አይደል? ቆይ ምን ልትል እንደፈለክ አልገባኝም። አሁን እሱ እያለ ያለው ህዝቡን ሳይሆን በታሪክ አጋጣሚ ከኦሮሞ አብራክ የወጣ ሰው ስልጣን ላይ ተቀምጧል እያለ ያለው እንጂ ትክክለኛ ነገር ነው መሐመድ። ይሄ የሚገባው ይመስለኛል አይደል? ለማንኛውም ትክክል ማይሆነው የኦሮሞ ህዝብ እንደ ተጠቃሚ ሆኗል ቢል ነው እንጂ እኔ የኦሮሞን ህዝብ ጥቅም አይደለም ያወራሁት። ፖለቲካው አንተ የምታውቀውን ፖለቲካ ዝርዝሩልኝ ምናምንም አትበል እንጂ ለምሳሌ ስለ ቲፒኤልኤፍ ስናወራ እኮ ስለ ትግራይ ነው የምናወራው። አይደለም እንዴ? ተሳስቻለሁ። እስቲ እሱን አርበኝ። ሌላ ነገር ውስጥ እንዳንገባ ነው። ስለ ቲፒኤልኤፍ ስታወራ የትግራይ ህዝብን እያስብክ ሆነ የምታወራው ቶታሊ ሮንግ አናሊሲስ ነው እየሰራ ያለው ማለት ነው። እስቲ አስረዳኝ። ቲፒኤልኤፎች ላለፉት 27 ዓመት መሩ ማለት የትግራይ ህዝብ መራ ማለት ነው የሚያስይዘው። እሱን ማለት አሁን ቲፒኤልኤፍ ማለት የትግራይ ህዝብ ውክልና ያለው ፓርቲ አይደለም እንዴ? ትክክል ነው አይደለም? የትግራይ ህዝብ ውክልና ያለው ፓርቲ ነው። ታዲያ እና አፋር ላስብ ነው እንዴ? ቲፒኤልኤፍ ሳስብ ልክ ነው። ልክ ማይሆነው የትግራይ ህዝብ ተጠቃሚ ሆኗል ብሎ ቢናገር ነው። እኔ ያልኩ የነበረው ምንድነው ወንድሜ ስለ ኦሮሞ ምናምን ተጋግመው እንደ አጋጣሚ ማውራት ሊጠቅስልኝ የፈለኩት መሐመድ ወይ ያመለጠው ነገር ካለ አላውቅም። ልጁ እኮ የኦሮሞ ህዝብ ተጠቃሚ ነው ወይ የኦሮሞ ህዝብ እየተጠቀመ ነው ያለው እያለ እኮ አይደለም። አላልኩም። እንደዛ ቀጥል። ሶሪ እኔ የብሔር ፖለቲካ ነው እንጂ ስለ ኦሮሞ አይደለም እያወራሁት። ምሳሌ የሰጠሁት ግን ስለ ብሔር እያወራው ኦሮሞ ብዬ የጠቀስኩት እንዳጋጣሚ አሁን ስልጣን ላይ ያለው የኦሮሞ ብሔር ውክልና አለኝ ስለሚል ነው። ምናልባት ይሄ ግልጽ ካልሆነልህ ማለት ነው። ግን ኢን ጀነራል አንተ የምትወክለው ብሔረሰብ እታገልለታለሁ የምትለው ያመጣብን ጣጣ አንደኛው ምንድነው?
ናሽናል ዩኒቲያችንን አንደርማይን አድርጓል። እንደገና ደግሞ አብሮነትን አንድ ላይ በጋራ የመስራትን እንትን መብታችንን ነፍጎናል። ቫዮሌንስን ደግሞ ፊውል ያደርጋል፣ ግጭትን ይቀሰቅሳል። ብሔር አንድ ሰው ተገደለ በሚባልበት ሰዓት ሲሰጥ የነበረው የእንትን ብሔር ተገደለ ነው የሚባለው። አዚም ዘ ሆል ኤትኒክ ግሩፕ እንደተገደለ ተሰደበ። ለምሳሌ እኔ ተሳስቼ አሁን ጀዋርን ሙልጭ አድርጌ እዚህ ጋር ብሰድበው ኦሮሞ ተሰደበ የሚል እንትን ውስጥ ይገባል። አብይንም ብሰድበው ኦሮሞን ሰድባችሁ ኦሮሞን ንቃችሁ ምናምን የሚባል ነገር አይደለም። አማራውን ብትነግረው አማራም እንደዛ ነው እንትን የሚለው እና ይሄ ግጭት ለመቀስቀስ በጣም ቅርብና አዋጭ መንገድ ነው። ለሚፈልጉት ሰዎች የሚያዋጣቸው እንትን ነው። አራተኛው ይሄ ሜሪቶክራሲ፣ ሰዎች በችሎታቸው በእውቀታቸውና በጥረታቸው ወደሆነ ነገር እንዲሄዱ አያበረታታቸው። ለምሳሌ ስልጣን ላይም ለመምጣት ምንም መሆን አይጠበቅብህም። በቃ ምንም መሆን አይጠበቅ። ኦሮሞ ለምሳሌ ኦሮሞ ከሆንኩኝ የኦሮሞ ፓርቲ ውስጥ ገባለሁኝ። ከዛ እንዲህ እያልኩኝ ጠቅላይ ሚኒስትር ሊሆን ይችላል። ትግሬም ከሆነ ትግሬ ስለሆነ ብቻ የትግሬ ቡድን ውስጥ ይገባል። ወደ እስከቻለ ድረስ ይሄዳል። ምን አልከኝ? ሜሪት ቤዝድ ነው የሚባል ነገር የለም። በቃ እንትን ነው፣ ብሔሩን ብቻ ነው ፍለጊታ አንግቦ የሚመጣው። ይሄ ደግሞ አሁን ብዙ ቦታ ላይ እውቀት የለም በእንትን ዲግሪ በፎርጅድ ለምሳሌ መንግስት ያምናል አይደል? በየሚኒስቴር መስሪያ ቤቱ ታውዘንድስ ኦፍ ኤምፕሎይስ ምንም ዲግሪ ምናምን ሳይኖራቸው አጽፈው ይመጣሉ። በቃ አጽፈው ይመጡና ይገባሉ። ይሄ ከየት መጣ ነው? ሰዎች በብሔራቸው ብቻ ሹመት ስለሚሰጣቸው ዲግሪ ያለው ይባል፣ ዶክተር ይባል፣ ፕሮፌሰር ይባል ምናምን እየተባለ ሰዎች የመንግስትን ሀብት ይመዘብሩበታል በብሔራቸው ብቻ ማለት ነው። ትላንት በባንክ ተገፍቻለሁ ይላል። እነዚህ አይነት ነገሮች መጥተው ፕሮዳክሽናችን በጣም ዝቅተኛ እንዲሆን ያልተማሩ ሰዎች በብሔራቸው ብቻ ኮት ለብሰው ሸሚዝ ከረባት አድርገው ስልጣን ይሰጣቸዋል። ፋብሪካ ይመራሉ፣ ሐኪሞችን ይመራሉ። ያለ ሙያቸው ያለ እውቀታቸው በብሔራቸው ብቻ እንደዛ አይነትና በጣም የወረደ ቴክኖሎጂ መጠቀም የማንችልበት ደረጃ ያደረስነው በዛ ነው። ብዙ ፕሮብለሞች አሉት። ይሄንን ያነሳሁት ለምንድን ነው? ተወያይተን አናውቅም። ምንድነው አሁን አንደኛውን አስቀምጬ ደግሞ አንተ የምትሟገትለት የብሔር ፖለቲካ ኢንጀነራል የኦሮሞ ወይ የትግሬ ሳንል የምንወደው የምናፈቅረው የብሔር ፖለቲካ ምንድን ያተረፈልህ ብለን ስናመጣ አይ ዶንት ኖ በዚህኛው በኩል ሊመለስ የሚችሉ ጥያቄዎችን ያነሳላል። ለምሳሌ በቋንቋ የመጠቀም ይላል እንዴ? በቋንቋ ለመጠቀም እኮ በብሔር መደራጀት አይጠበቅብህም። ምክንያቱም በብሔር ሳይደራጁ አሜሪካውን ውስጥ እኮ ስፓኒሽ ከእንግሊዘኛ ቀጥሎ ይጻፋል በኦፊሻል ማለት ነው። አማርኛ ደግሞ ዲሲ ምናምን ብትሄድ አማርኛ ትጠቀማለህ። ፍርድ ቤት ቆመ በአማርኛ ትከራከራለህ። በብሔር ሳይደራጁ ማለት ነው። ካናዳ ውስጥ ምንድነው ሁለተኛ ቋንቋቸው ፈረንሳይኛ ነው አይደለም? እንደዛ አለ። ማድረግ ትችላለህ። ተደራጅተን አስመለስንላቸው የሚባል የውሸት ትርክት ነው የሚሆነው። ሌሎችንም ለብሔሮች አደረግንላቸው የምትሉትን ነገር ካለ የለም እንጂ በብሔር ሳትደራጅና ቅድም ያልኳቸውን ነገር ናሽናል እንትናችንን ሳናጣ እርስ በርስ ሳንገፋፋ ግጭት ሳንጠምቅ ጥያቄ መመለስ ይቻል ነበረ። ሄደህ ዝም ብሎ የባህል ልብስ ብቻ ሊያመርት የሚገባው እኔ በነገር ላይ በጣም የብሔር ፖለቲካ ስላሰለቸኝ ብሔሩን ልጠላ ደረስኩ እያልኩ ብዙ ጊዜ እናገራለሁ። እና የባህል ልብስ፣ የባህል ሙዚቃ፣ የባህል ጋብቻ፣ የባህል ምናምን ሊሰራ የሚገባውን ብሔረሰብ 4 ኪሎ ስልጣን መያዝ አለበት ብሎ እርስ በርሱ ጦርነት እንዲጋባ ያደረገው አስተሳሰብ አልጠቀመንም። ስለምጠላችሁ አይደለም፣ ሐሳቡ ግን ሀገርን ይዞ ገደል እየገባ ያለ ነው እና ልንነጋገር የሚገባው በዚህ ደረጃ ነው። ናሽናል ኢንትረስታችንን ለማስጠበቅ ወደዚህ ነው መመለስ ያለብን። it's not taking you anywhere። ብቻህንም ልትሆን ትችላለህ። አሁን እነ ልደቱ አያሌው ቅድም ጠቅሼልሃለሁ፣ ሌሎችንም ጠቅስልኝ። ምን እናድርግ? በቃ በጣም አበጠ ብሔሩ፣ የብሔር ፖለቲካ አበጠ። ካሁን በኋላ ሰው ማሳመን አንችልም፣ የአንድነት ፖለቲካ መስበክ አንችልም። እንዲህ የሚባል ነገር የለም። you can be alone። ግን እውነቱ ይሄ ነው። የብሔር ፖለቲካ ህዝብ እያጠፋ ነው፣ ወጣቶችን እያሳወረ ነው። ሰርተው ተምረው ጥረው በፈጠራ ወደ ላይ እንዳይሄዱ በብሔር ተጠግቼ እንደምንም ስልጣን አገኛለሁ የሚል ተስፋ እንዲያደርጉ አድርጓቸው። መሀይምነቱ ኢትዮጵያ ውስጥ በቁጥር ልታዩት ትችላላችሁ። ከ30 ዓመት በፊት
ደግሜ እናገራለሁ። ኢትዮጵያ ውስጥ መሀይምነት ገበሬ ይጽፍ ነበረ። ዛሬ ወጣቶች 55% ወጣቶች መሀይሞች ናቸው። ከተማሩትም መካከል ደግሞ አብዛኞቹ የግንዛቤ ችግር አለባቸው። ይሄ ሁሉ ያመጣብን እኔ የብሔር ፖለቲካ ነው ብዬ ነው የማስበው። ምክንያቱም